ሁሉ ሲሆን እኔ የት ሄጄ ነበር እንደዚህ ወይኔ የኛ አቃጣዮች ማለት ነው። እኔ እኮ ማታ ትክታክ ላይ ሁሉ ነገር አስጠልቷል። የሆነ ቦታ ዞር ስል በቃ ቀውጠውታል። እንዴት ሙፍታ ላይ ምዬ ቲሸርት ይገዛል በ30 ድራም እያሉ ሲሰዳደቡ ምናምን ነገር በቃ አስጠላይ። ስልኬን ዘጋው ወጣሁኝ። ምክንያቱም ውዶቼ አንዳንድ ጊዜ ይሆናል የተሻለ መሆን አለብን። ሁል ጊዜ አንድ አይነት መሆን የለብንም። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ የሆነ የታዘብኩት ነገር አለ። የሆነ ማለት ስለፈለኩኝ ነው የመጣሁት። በቅድሚያ ግን ቻናላቸውን ሰብስክራይብ እያደረጋችሁ ነው። 350,000 እና 300,000 ሃይሜን አስገቧት። በሰሞኑ በዚህ ሳምንት ትግባ። ስድቡን ተውትና ስራ እንስራ። ሰብስክራይብ እናድርግ፣ ከቻለን ሼር እናድርግ እና ይሄንን ቁም ነገር ብንሰራ ጥሩ ነው። የሆነ ነገር ስናገኝ ለስድብ ለነገር ሙፍታ ራሱ ተዘቅዝቆ አይቻለሁኝ ለመዘቅዘቅ ከምንሮጥ ማለት ነው። ነገር ግን ያ ሁሉ አድርጋችሁ ብሩኬና ሃይሚ እንግዲህ ማታ ላይቭ ላይ መጥተዋል። እኔ ግን የተቆራረጡ ቪዲዮዎች ነው ያዩትኝ ቲክታክ ላይ። አልዋሻችሁም። በሰዓቱ እነሱ ሊቭ ላይ እንደነበሩ እኔ የለሁኝም፣ ተኝቻለሁኝ። እኛ ጋር ተኩስ ነበረ። እኔ ፈርቼ ተኝቻለሁኝ። እኔ በጣም ነው የምፈራው በነገራችን ላይ በጊዜ ገና የሚገርማችሁ 10 ሰዓት እኛ ቤት ጋር ነው እንደዛ አይነት ነገር የተደረገው። ከዛ በድንጋጤ ተኛሁኝ። ደግሞ እኔ ልብ ህመም ስላለብኝ ተኛው ማለት ነው። እና ምንም ያዩት ነገር የለም። እና ዛሬ የተቆራረጠ ቪዲዮዎችን ሳይ ያው ላይቭ ላይ በምሽት መጥተዋል ማለት ነው። ነገር ግን እንደዛ እነሱ ፍቅር በፍቅር ሆነው ነው የመጡት። እናንተ ግን አላችሁ አንዳንድ ሰዎች አይዶን ኖ ችግራችሁ ምን እንደሆነ ማለት ነው። በነገራችን ላይ ሙፍታ የብሩኬና የሃይሚ አንድ የቤተሰብ አካል ነው። ገባችሁ? ጭራሽ ሃይማኖት ውስጥ ራሱ ገብታችሁ ነበረ ምናምን በጣም የምትዘላብዱት ነገር አለ እና እኔ ልምከራችሁ፣ በቤተሰብ መሀል አትግቡ። የምር መጨረሻው ዳር መቅረት ነው የሚሆነው ማለት ነው። እነሱ ይተዋወቃሉ፣ ጓደኛሞች ናቸው፣ ብዙ ነገር አብሮ ያሳለፉ ናቸው። እኛ ግን የምናውቃቸው ስልክ ላይ ነው። ስልክ ላይ እናውቃቸዋለን፣ እንወዳቸዋለን። የልባቸው ንጽህና ልባችሁን ውስጥ እንዲገቡ አድርጓል። ልባቸው ንጹህ ነው። ብሩኬና ሃይሚ እዚች ጋር ልባችን ውስጥ እንዲገቡ አድርጓል። የነሱ ንጽህና ማለት ነው። እና ምንም በስልክ ብናቃቸው ማለት ነው። ነገር ግን የሆነ ነገር ስናገኝ ለመሳደብ ለመዘቅዘቅ አንቸኩል። እኔ ዛሬ ከነጋ ብሩክ እንትና ማን ይሄ ሙፍታ ተዘቅዝቆ አይቻለሁኝ። እንደዛ አይነት ነገር ባታደርጉ ጥሩ ነው። እኛ የምንናገረው ማለት ነው እውነታውን ነው እዚህ ጋር ማለት ነው። እንደ ሀሳብ ጥሩ አይደለም ያደረጋችሁት ያለው ነገር። ተዛ ተሰታታችሁ ተመለሱ። ሁሉ ጊዜ እኔ በነገራችን ላይ ሁሉ ጊዜ ጭቅጭቅ ጠብ ምናምን አይሰለቻችሁም? አይደብራችሁም? እኔ በጣም ነው የሚያስጠላኝ ማለት ይደብራል። የሆነ ሁሉ ጊዜ የሆነ አጀንዳ ፈጥሮ መጨቃጨቅ ምናምን እኔ ነኝ አዋቂ እኔ ነኝ መሪ ማለት በጣም ይደብራል። እንደምታዩት እንግዲህ ብሩኬና ሃይሚ ላይቭ ላይ መጥተው በፍቅር ነው ያመሹት። እንግዲህ ሃይሚዬ ደግሞ ከምንም በላይ የሚያስብልኝ የሚጨነቅልኝ ሰው ነው ብሩኬ ብላ ደጋግማ የምትናገረው ቃል ነው። ከትናንት ወዲያ ዕለትም እንዲሁ መግቢያ ላይ ይሄን ቃል ተናግረዋለች እና ሁለቱ እሱ የሚያስብላት ከሆነ የዛን ያክል የሚጨነቅላት ከሆነ እንደሚያስብላትም እንደሚጨነቅላትም 100% እርግጠኛ የሆነችበት ወንድ ነው አይደለ ብሩኬ ለሷ። ስለዚህ እኛ ለምንድነው ፈራጅ የምንሆነው? እኛ ለምንድነው በእነሱ ህይወት ውስጥ ወሳኝ የምንሆነው? ለምን የራሳችንን ህይወት አንኖርም? ለምን? በጣም ነው የሚደብረው። እንደዛ ባናደርግ ጥሩ ነው። እኔ በጣም ነው ደስ ያለኝ እንደዛ መተው ፍቅር በፍቅር ሲሆኑ እንደዛ አብረው በቃ ምንም ጠብ አልተፈጠረም። እዛ ጋር ደግሞ ያንን ያደረጉት ለቪዲዮ ለጨዋታ ጀስት ፈታ ለማድረግ ያክል ሙፍታም ጠፋ ብሎ ስለነበረ ፈታ ለማድረግ ያክል ኦዲየንስን ምናምን ነው እንጂ እንደዛ ያደረጉት። ሃይሚ የማንንም ክለብ ደጋፊ አይደለችም ሲጀመርም ማለት ነው እንጂ ሌላው ነገር ደግሞ ብሩኬን ለማናደድ አይደለም። ብሩኬ ቢናደድ ከሃይሚ ጋር ላይቭ ላይ ማታ ይመጣል እንዴ? አይመጣም። ምንም አልመሰለው። ያው ቀልድ እንደሆነ ገብቶታል። ያ ቃል ላይ የሃይሚን ልብ። ስለዚህ እኛ ወሳኝ ነን አንበል። እውነት ሰውን አናስቀይም ይሆናል። ሌላ ብሩኬንና ሃይሚን ወዳጅ ባናሳጣቸው ጥሩ ነው። ይደብራል። የምሬ ነው የምላችሁ። ጥሩ ሰው መልካምን ሰው አንንካ። በተለይ ማለት ነው ሙፍታ እንደምናየው አንድ ቀን የሆነ ነገር ሲያደርግ አይተን አናቅም። ምንም ነገር አድርጎ ምንም መጥፎ ነገር ሲያደርግ አይተን አናቅም። እኔ በበኩሌ ማለት ነውና ጥሩ ነገር ከመናገር ውጭ እና ሃይሚና ብሩኬማ ማንንም አንሰባም ብለው ሁለቱም ስልካቸው ላይ ተመስጠው ነበር።
ከዛ ደግሞ በጆሮዋ እኔ አፈቅርሻለሁ ቅማምዬ ማንንም እንዳሰሚ እያለ እየነገራት ነበረ። ግምታዊ መላምት ወሬ ነው እያወራሁት ያሉት ይሄ ፓርት ላይ ማለት ነው። ከዛ ውጭ ምንም ሊላት አይችልም። የኔ ልዕልት እኔ አንቺን በጣም ነው የምወድሽ፣ የፈለጉትን ያወሩ ምናምን እያለ የሚነግራት ነው የሚመስለው ጆሮዋ ላይ ተጠግቶ ማለት ነው። ቅማምዬ ደግሞ ተመስጣ በፈገግታ ልክ ነህ እያለች ነው በልቧ ማለት ነው። እውነት ነው እኔም አፈቅርሃለሁ ምናምን ነገር እንደዛ አይነት ነገር የልብ ምቷን ሳዳምጠው እንደዛ አይነት ነገር ነው የሚታየው ፊቷ ላይ ማለት ነው። ተፈገግታው አንጣር እና ፍቅር ሁሉን ያሸንፋል። አንዳንድ ጊዜም ቢሆን ፍቅርን እንስበክ፣ ሁልጊዜ አዋቂ ነን አንበል። ምክንያቱም ዞሮ ለሚገናኝ ሰው በተለይ ደግሞ አንድ ቤት ለሚኖር ሰው ምናምን ነገር ለሚተዋወቅ ሰው መጥፎ ነገር ማሰብ ይቅርብን። ቅምጥላችን ደግሞ እንዴት ነው ፈታ ብላ ምናምን ነገር ወንበር ላይ ዘና ብላ አቀማመጧ ምናምን ደግሞ የለበሰችው ልብስ እንዴት እንደሚያምር በጣም ነው የሚያምረው። እንደነዚህ አይነት ልብሶች የሚለበሱት ቦርጭ ለሌለበት ሰው ነው እና አለባበሱን ልንገራችሁ ብዬ ነው። እና እንደዚህ አይነት ልብስ አሁን እኔ ላይ አይለበስም፣ ሌላ ሰው ቦርጭ ያለበት ሰው ላይ አይለበስም። ቅማምዬ ግን ቦርጭ የለባት ምን የለባት በቃ ሌላ ሞዴል እኮ ናት እና ምንም አይነት ነገር ብትለብስ ያምርባታል። እና የልብስ ምርጫችንን እናስተካክል ለማለት ያክል ነው። እንደዛ ነገር ለማንኛውም ግን አትጣሉ ማለት ፈልጋለሁ። ሁሌ ጊዜ አትጣሉ፣ የሆነ ነገር ስታገኙ ምናምን ነገር አትጣሉ፣ መሳቂያ አትሁኑ። የምር አሁን ብሩኬ እና ሀይሚ እንደዛ ስታረጉ ይስቁባቸዋል። እነዚህ ሰዎች ደግሞ ቀልድ አያውቁም። እንዲህ ሁል ጊዜ ፋራ ናቸው እንዲህ ነው የሚሉት። ወጥተው ባይናገሩም በልባቸው ይላሉ። እኔም በሆነ እላለሁ በብሩኬ ቦታ በሆን እና እንደዛ ሰው እንደዛ እንዲታዘባችሁ ራሳችሁን አታደርጉ። የምሬን ነው። አይ እኔ ምን አገባኝ፣ ይሄ እሷ ከፈቀደች እሱ ከፈቀደ እኔ ምን አገባኝ፣ ሁሉ ቦታ ላይ እኔ ወሳኝ ሊሆን አልችልም በሉ። ምንድን ነው ይሄ እኮ ሙፍታን ዘቀዘቃችሁት ማለት እኮ ላይክ ብሩኬ ያስደስተዋል ማለት አይደለም። ለምን ጓደኛው ነው። አንድን ሰውን የምወደው ከሆነ የሚወደውን ነገር ልወድለት ግድ ይለኛል። በዛ ምን አለሁኝ። ለማንኛውም ግን ብዙ አትናደዱ። ልጆቹ በፍቅር ዓለም ላይ ናቸው። አልተለያዩም፣ አልተጣሉ፣ ምንም ጭቅጭቅ